የዳማት ባላሻራ ያክሱም ዙፋን አልጋወራሽ ቅድማለም መንግስት ወጣኝ ቅድማለም ጥበብ ተንሳሽ ፕሮፌሰር አስራት ወልደየስ ሲታወሱ ፕሮፌሰር አስራት ወልደየስ አልታየ የአዲስ አበባው ልጅ ከተሜው አማራ የሸዋ ባላባት የአርበኞች ልጅ ደሞም የምስራቅ ሰው የድሬው ልጅ አስራት አክብሮታዊ ሰላምታችን ወደናንተ ያደረስ ዝግጅታችንን ሰብስክራይብ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን መልካም ቆይታ ከአባታቸው ከአቶ ወልደየስ አልታየና ከናታቸው ከወይዘሮ በሰልፊዋሉ ጽጌ በአዲስ አበባ ከተማ የተወለዱት በሰኔ 12 1920 ዓ.ም ነበር። በአዲስ አበባ ከተማ የተወለዱት ብላቴናው አስራት ወልደየስ እናትና አባቱ ገና በጨቅላነቱ እድሜው መፋታታቸው ተከትሎ ከናቱ ጋራ ወደ ድሬዳዋ ማቅናቱ ስለ ፕሮፌሰሩ የተጻፉ መዛግብት ያስረዳሉ። የሐረርጌው አስራት የምስራቁ ሰው አስራት የድሬው ልጅ አስራት ወልደየስ ለብዙዎች ተምሳሌት የሆነውን ስብዕናቸውን ከገነቡላቸው የህይወት ምዕራፎች መካከል በድሬዳዋ የቄስ ትምህርት ቤት ከኔታ ለማ ወልደ መስቀል ዘንድ መማራቸው አንዱ ነው። ድቁናንም በዚያው በድሬዳዋ ተቀበሉ። ፕሮፌሰር አስራት ባለ ብሩህ አእምሮ እንደሆኑ ማስመስከር የጀመሩትም በልጅነታቸው ከቀሰሙት የአብነት ትምህርት ቤት ጀምሮ ነው። ታዳጊው አስራት የድቁና ማዕረግ ከድሬዳዋ ካገኙ በኋላ ወደ ዘመናዊ ትምህርት የተቀላቀለው በአዲስ አበባ ተፈሪ መኮንን ትምህርት ቤት ነበር። በዚህ ትምህርት ቤት የላቀ ውጤት በማምጣት ወደ ግብጽ ተጉዞ በእንግሊዝ ቪክቶሪያ ኮሌጅ ተማረ። አስራት ከግብጽ ቆይታ በኋላ አስራት ወልደየስ የሚለው ስም በኢትዮጵያም በአፍሪካም በመላው ዓለም ዝነኛ እንዲሆን ወዳደረገው ወደ ዕውቁ የድንብራ ዩኒቨርሲቲ አቅንቶ የሕክምና ትምህርቱን ጀመረ። በ1946 ዓ.ም ደግሞ ትምህርታቸውን በተሳካ ሁኔታ አጠናቀው ተመረቁ። ጂኔስ አስራት ወልደየስ ዶክተር አስራት ወልደየስ ከኤደንበራ ዩኒቨርሲቲ በሕክምና ከተመረቁ በኋላ ወደሚፈልጋቸው ህዝብ ወዲያውኑ ተመልሰው መጡ። በዘመኑ የኢትዮጵያ ጤና ጥበቃ ሚኒስትር ተቋሙን ይመሩት በነበሩት በደጃዝማች ፀሐይ እንቁስላሴ ተጠይቀው ለጃንሆይ አማራጭ ተልኮ ነበር። ዶክተር አስራት ግን ስልጣኑ ይቅርብኝና እኔ በሙያዬ ህዝቤን ማከምን እመርጣለሁ አሉ። ይህ ትውቱ አስራት የሕክምና ሙያቸው ሀብለው የጀመሩት ወደ ውጭ ሀገር ተልከው የተማሩ የመጀመሪያው ኢትዮጵያዊ የቀዶ ሕክምና ባለሙያ ሀብታሙንም ደሃውንም የንጉሳውያን ቤተሰብን ገበሬውንም ወደ እሳቸው የሚመጣውን ሁሉ በኩል ዓይን ያዩ የሚያክሙ የሚያድኑት አስራት ወልደየስ ነበሩ። ተቋምን በማቆምና በማጽናት የሚያምኑት ፕሮፌሰር አስራት ከሌሎች የሥራ ባልደረቦቻቸው ጋር ሆነው ባደረጉት ከፍተኛ ጥረት ስመጥሩን የጥቁር አንበሳ ስፔሻላይዝድ ሆስፒታል በያነው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ስር በሕክምና ኮሌጅ እንዲቋቋም አድርገዋል። ጥቁር አንበሳ ሆስፒታል የመሰረቱት ያስተማሩበት የመሩት ከትውልድ ወደ ትውልድ ያሸጋገሩት ፕሮፌሰር አስራት ወልደየስ ነበሩ። ሐኪሙ ፕሮፌሰር አስራት ከዚህ ሁሉ የህይወት ጉዞ በኋላ ከሕክምና ሙያ ባሻገር እሳቸውን አጥብቆ የሚፈልግ የታሪክ ጥፋት በኢትዮጵያ ፖለቲካ ይከሰት ጀመረ። የደርግ መንግስት ወደቀ። ኢህአዴግ ስልጣን ያዘ። አማራ ያልተወከለበት የሽግግር መንግስት ይቋቋም ተባለ። ህገ መንግስቱም ጸደቀ። ይህ ሁሉ ለውጥ በፍጥነት ሲከሰት ፕሮፌሰር አስራት ራሳቸውን ጭንቅ ውስጥ አገኙት። ሐኪሙ ፖለቲካ ውስጥ ገቡ። ደርግ ከወደቀ ከአንድ ወር በኋላ በሰኔ 1983 ዓ.ም በተካሄደው ኮንፈረንስ ፕሮፌሰር አስራት ተሳተፉ። በኮንፈረንሱ ኤርትራ ታዛቢ ነበረች። መገንጠባ ደርግ ሊወድቅ አፋፍ ላይ ያለ ገና በበረሃ የተወሰነ ጉዳይ ነበር። ፕሮፌሰር አስራት በጉባኤው ላይ ሀገር ለማስገንጠል ውክልና ተሰጥቶኝ ያልመጣሁም ሲሉ ተናገሩ። ሀገር የሰሩ ያጸኑ ስርዓተ መንግስት የገነቡ አባቶቻቸውን ስነልቦና በሰኔው ኮንፈረንስ ያንጸባረቁት ፕሮፌሰር አስራት ወልደየስ ነበሩ። በእርግጥም የእሳቸው አቋም ቀድሞ የተወሰነ የኤርትራ የመገንጠል ሁኔታ ባይቀይረውም ፕሮፌሰር አስራት ግን ታሪክ ተሻጋሪ ከህሊና ተጠያቂነት ከታሪክ ተወቃሽነት የነጻ ያደረጋቸውን ስራ ሰርተዋል። ከዚህ በኋላ ፕሮፌሰር የፖለቲካ ተሳትፎ እያደገ የመጣበት አስገዳጅ ታሪክ አጋጣሚ እየተፈጠረ ሄደ። ኢህአዴግ ወደ ስልጣን ሲመጣ የፖለቲካ ውክልና ያልነበረው አማራ በመላ ሀገሪቱ መጠነ ሰፊ ጥቃት ይደርስበት ጀመር። በደቡብ አጸናት ሀገር ላይ መገደል፣ መፈናቀል፣ መሳደድ በረታበት። ይህ ሁኔታ አብስቶ እረፍት የነሳቸውና የአማራውን የመደራጀት አስገዳጅ ሁኔታ የተረዱት ፕሮፌሰር አስራት ከሌሎች ንቁ ወገኖች ጋር በ1984 ዓ.ም መኢአድን መሰረቱ። ሊቀመንበርም ሆኑ። ወንድማማችነት በእህትማማችነት በእኩልነት የአንድ ሀገር ህዝብ ሆነን ለጋራ ጥቅማችንና ህይወታችን በማሰብ እንዲሁም በመተባበር የወደቀችውን ሀገራችንን አንስተን የሚገባትን ክብር እንድትጎናጸፍ ከልብ እንጣር። አርቆ ተመልካቹ አስራት የሚመጣውን አደጋ ቀድመው ያዩት የአማራው የቁርጥ ቀን ልጅ አስራት መኢአድ በተመሰረተ በአመቱ በደብረ ብርሃን ታሪካዊና ህዝባዊ ሆኖ ታላቅ ስብሰባ ተደረገ። ፕሮፌሰር አስራትም አማራ ጠል ኃይሎችን ከየትኛውም ጊዜ በላይ ተጠናክረው በመጡበት በዛ ወቅት የአማራ ህዝብ ቀጣይ ዕጣ ፈንታን ከባድ እንደሆነ አጽንኦት ሰጥተው ተናገሩ።
ሀገራችን ኢትዮጵያ ከመቼውም ጊዜ በላይ ከፍተኛ አደጋ እንደተጋረጠባት አሳሰቡ። አማራው ከፋሽስት ጣሊያን የጀመረ የጥላቻ ትርክት ሲነዛበት የኖረና እንዲጠፋ የተፈረደበት ህዝብ መሆኑ አስረግጠው ተናገሩ። የአማራ ህዝብ በደርግ ስርዓት የደረሰበትን በደል እያስታወሱ ሁኔታው በኢህአዴግ ዘመን የከፋ እንደሚሆንም እሳቸውን በጥሞና ለሚከታተለው የደብረ ብርሃን ስብሰባ ተሳታፊ ህዝብ አስገነዘቡ። እኚህ የአማራው ሰብሳቢና ጠበቃ ከደብረ ብርሃን ህዝባዊ ስብሰባ በኋላ የኢህአዴግ መንግስት ውስጥ ከፍተኛ መደናገጥ ተፈጠረ። አማራ ጠሎች ውክልና የነፈጉት አማራ መሰባሰብ መጀመሩ እረፍት ነሳቸው። ይህንን ፕሮፌሰር አስራት የሚመሩት ህዝባዊ ወኔና ቁጭት በአስቸኳይ እንቅጨውም አሉ። በጊዜው የነበሩት ባለስልጣናትም በመንግስት ልሳኖች በኩል ፕሮፌሰር አስራትን ጦርነት ቀስቃሽ ነፍጠኛ ብለው ከሰሷቸው። የስም ማጥፋት ዘመቻ ከፈቱባቸው። አማራ ሲሰባሰብ ጠላቶቹን እንደሚርዱ፣ ሲደራጅ እንደሚድን፣ ለሀገሩም ዘብ እንደሚሆን ያሳዩት ፕሮፌሰር አስራት ወልደየስ ከዚህ ጊዜ በኋላ የመንግስት የጸጥታ ኃይሎች ፕሮፌሰር አስራትን በየሄዱበት ያዋክቧቸው ጀመረ። ቀጥለውም በሐሰት ክስ ወንጅለው ወደ እስር ቤት ወረወሯቸው። ፕሮፌሰር አስራት ከሐኪምነት ወደ ፖለቲካ ህይወት በገቡ በጥቂት ጊዜያት ውስጥ ህይወታቸውን በእስር ቤት እንዲያሳልፉ ተደረጉ። ለአማራ ሲሉ ክብራቸውንና ታላቅ ስማቸው ወርደው ለአማራ ህዝብ እንደ ሻማ ቀልጠው ውድ ዋጋ የከፈሉት አይተኬው ፕሮፌሰር አስራት ወልደየስ የልብ ህመም ነበረባቸውና በእስር ቤት እያሉ ህመማቸው እየበረታባቸው ሄደ። የኢህአዴግ መንግስት አጋጣሚውን የበቀል መወጫ ለማድረግ ሕክምና ከለከላቸው። የጤንነታቸው ሁኔታ መባባሱን በመላው ዓለም ሲሰማ እነ አምነስቲ ኢንተርናሽናል ጨምሮ በርካታ የሰብአዊ መብት ተሟጋቾች ብርቱ ውትወታ እና ልመና በቅድሚያ ለሀገር ውስጥ ከዚያም በውጭ ሀገር ሕክምና እንዲያገኙ ተፈቅዶ ነበር። ይሁንና ፕሮፌሰር አስራት ሕክምናን ማግኘት በነበረባቸው ጊዜ መንግስት ከልክሏቸው ነበርና የጤንነታቸው ሁኔታ በከፋ ሁኔታ ተባብሶ ሕክምና ሲያገኙ በነበረበት በአሜሪካን ሀገር ፔንሲልቫኒያ ሆስፒታል በግንቦት ወር 1991 ዓ.ም ህይወታቸው ሊያልፍ ችሏል። ለአማራ የታሰሩለት፣ በህመም የማቀቁለት፣ የተዋከቡለት የአማራ መጠቃት ይቆም ዘንድ በድፍረት ከፊት ቀድመው በመገኘታቸው ሐኪም አጣው የሞቱት ሐኪም አስራት ወልደየስ ሞታቸው መላውን ዓለም ያሳዘነ ጥልቅ መነጋገሪያ የሆነ ክስተት ነበር። የፕሮፌሰር አስራት ወልደየስ ህልፈት በነ ኒውዮርክ ታይምስ በነ ዘጋርዲያን ለመላው ዓለም ተዘግቧል። ፕሮፌሰሩ ዓለም አቀፍ ስብዕና ነበራቸውና ዞብል ፖስት የአዲስ አበባው ልጅ፣ የሸዋ ባላባት፣ የድሬዳዋው ዲያቆን፣ የተፈሪ መኮንን ትምህርት ቤት ሰቃዩ፣ የቪክቶሪያ ኮሌጅ ወጣት ተማሪ፣ የድንብራው ሕክምና ምሩቅ፣ ወገኖቹን በቅልብ አገልጋይ፣ የጥቁር አንበሳ ሆስፒታል መስራቹ፣ የማዕድ መሪ፣ የአማራው ጠበቃ፣ ሀገሩን ኢትዮጵያ ከልብ የሚወድ ፕሮፌሰር አስራት ወልደየስ ነበሩ። በማንኛውም ሁኔታ ፈተናህን አልፈህ አገርህን ከውድቀት ማንሳት ኃላፊነቱ ዛሬ ያንተ ነው። ኢትዮጵያ በጀግኖች ልጆቿ መስዋዕትነት ነፃነቷ፣ ህልውናዋ፣ አንድነቷ ተከብሮ ይኖራል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።